አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንንም አቁማት አያውቅም፣ ማንንም አያቆማትም። ይሄም ማይሆን ዝም ብሎ ባዶ ፍላጎት ነው፣ ሮንግ ኢንቨስትመንት ነው። በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይሄ ሀገር የአብዲሳ አጋ ሀገር ነው። አምስት ስድስት 10 ፓርቲዎች አሉ። ችግር የሆነው አብዛኛዎቹ የትግራይ ፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል አልቻሉም። የትግራይ የፖለቲካ ኃይሎች የአጃቢ ተዋንያን ሚና እንጂ የመሪ ተዋንያን ሚና መጫወት አልቻሉም። አንድ ቲያትር የሚሰራ ሰው ሁል ጊዜ አጃቢ አይሆንም። 5 ዓመት ያጅብና አንድ ቀን መሪ ተዋንያን ይሆናል። መሪ ተዋንያን ወደ መሆን ካላደጉ በቀር አጃቢ ተዋንያን ሆነው ተሰብሰቡና ምርጫ ያስፈልግም ብላችሁ መግለጫ አውጡ፣ ተሰብሰቡና እንደዚህ አድርጉ ከሆነ እዛ አካባቢ ያለው ፖለቲካ እድገት ወደሚፈለገው ደረጃ አይደርስም። ህዝቡ ከመድረክነት ወደ ተዋናይነት፣ የፖለቲካ ፓርቲዎች ከአጃቢ ተዋናይነት ወደ መሪ ተዋናይነት ሲቀየሩ ግን የሰለጠነ ህዝብ ፖለቲካ የሚያቀዝብ ንግግር የሚያቀዝብ ስለሆነ ብዙ ጉዳይ ይቀየራል ብዬ አስባለሁ። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጮት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጮትን ፈርቶ ከማሳው አይከለከልም አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምጽ እንደ ወፍ ድምጽ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምጽ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። ምርጫ በሚመለከት ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊዮን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለ ነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል፣ በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም።
ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘ ነው ከእናንተ ነው። መኖራችሁ ፋይዳ አለው፣ ጉዳት የለውም። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። መንግስት ስራውን እርግፍ አድርጎ ትቶ ምርጫ ላይ ገንዘቡን ጊዜውን እያባከነ ነው የተባለው ክስ ብልጽግና ደግሞ እኛን የኛ አባል መሆናችሁን ዘነጋችሁት እንዴ? ምርጫውን እርግፍ አድርጋችሁ ትታችሁ ቀን ከሌሊት ኮሪደር ትላላችሁ፣ ስራ ትላላችሁ ነው እያለ ነው ያለው። የትኛው ነው እውነቱ የሚለውን ለማየት ምክር ቤት አባላት ስትወጡ ዳታ አገላብጡ። የሁሉም አገር እድገት በምርጫ ዓመት ይቀንሳል። በምርጫ ዓመት የመንግስታት እድገት ይቀንሳል። ለምሳሌ የህንድ አምና ቀንሷል። የኛ ከአምናው በልጦ 10.2% ያድጋል ከተባለ የሚሰራ መንግስት አለ ማለት ነው። በምርጫ ዘመን ትሬንዱ መቀነስ እንጂ ማደግ አይደለም። ካደገ የሚሰራ መንግስት አለ ማለት ነው። ሚዲያ በሚመለከት እስከማውቀው ዝግጅት አለ። የሚቀር ነገር ካለ ምክር ቤቱ የሚዲያ ተቋማት ጠርቶ አቅጣጫ መስጠት ይችላል። ሚዲያ ለሁሉም በሚገባው በህግ አግባብ ማገልገል አለበት። ሚዲያን በሚመለከት ግን እንደ እግረ መንገድ ለማንሳት እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት። ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ እኛም ክትትል እናደርጋለን። ምርጫው ግን ባለፈው ከነበረው ምርጫ በእጅጉ አሳታፊ እንዲሆን ይሰራል። ያለ መስራትን ክቡር ያለ መስራትን ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸው አሉ። እዚህ እየተገባቸው መቀጠል እየቻሉ በሌላ ስራ እናስተማራቸዋለን አሳታፊ እናድርገው ብለን በሚል ምክንያት ብቻ ማለት ነው። ይሄን የኛዎቹ ስለሚያውቁት ከነሱ ጋር ስትነጋገሩ ይገባቸዋል ምን እያልኩ እንዳለው። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለግላችሁ ሰዎች ምርጫ ተሳተፉ፣ መንግስት ያገለግላላችሁ፣ ችግር አይደለም ማለት ነው። የኔም የእናንተም ፍላጎት ኢንክሉሲቭ ከባቢ ለመፍጠር መክፈል ያለብን ዋጋ ካለ እየከፈልን መሄድ ግዴታ ስለሆነ ጸጥታዊ መለከት በቀና መንገድም ቢስተካከል ቢሟላ የተባለ ጉዳይ አለ። በሌላ መንገድ እንዴት ምርጫው ይካሄዳል ሰላም የለም በሚል ጫፍም የተነሳ ጉዳይ አለ። ቅድም እንዳነሳሁት 88000 ዳታ ሰብሳቢዎች በ19650 ቀበሌዎች ዳታ ሲሰበስቡ ነበር። ከ19000 ቀበሌ በላይ የሎ ኢንፎርስመንት ኤጀንሲስ የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28000 ታቦት ሚሊየንስ ከኋላ አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚህ ሆነው፣ እሬቻ እንደዚህ ሆነው ባለፉት 6 ወራት ዘመን መለወጫን
ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማር ነው ይሄንን? ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅብ አለና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ። ሰምታችሁ እንደሆነ አላውቅም። በአንድ መደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ያሸንፋል፣ ባረጉ ቁጥር አንደኛው ያሸንፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች ወስ ሲጀምሩ ጅብ መጣላችሁ አለ፣ ጮኸ። ወደፊት እየሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደም እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ለምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ለምዱ ጥሩ ነው። በእኛ በኩል ያለ ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ ይሰራን ያለ ነው። ምናልባት ግን እርሱ ያው ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል የእርሱና የኔ አቋም ማለት ነው። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ሰፊ እድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ። ውይይት በሚመለከት ኢንክሉሲቭ ናሽናል ዲያሎጉ አሁን ያለበት ደረጃ ከኔ ይልቅ እናንተ ሪፖርት ይኖራችኋል። በእኛ ሀገር መልካም ውይይት ከመኝታ ይበልጣል ይባላል። አልጋ አካልን፣ ውይይት ልብን ያሳርፋል። በመወያየት ውስጥ ብዙ የማናያቸው የማናቃቸው ስብራቶች ይጠገናሉ። መወያየት ክፉ አይደለም፣ ጥሩ ነው። ኢትዮጵያውያን ለዘመናት ጦርነት ሰርተዋል። ለዘመናት ጦርነት አበጃጅተው ታሪክ ሰርተው አልፈዋል። አሁን ያለን ትውልድ ደግሞ በውይይት ሀገረ መንግስት እንስራ። ለመወያየት ዝግጁ መሆን ጥሩ ይመስለኛል። ተቋሙ እኔ ባለኝ መረጃ በመቶ ሺዎች አወያይቷል። አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ሳይቀር እንደ ከዚህ ቀደም አይነት ውይይት አይደለም። ኤቭሪዌይ ኢትዮጵያውያን አወያይቷል። በሺህ ገጾች የሚጠጋ አጀንዳ ሰብስቧል። እስካሁን ያለው ስራ አጀንዳ መለየትና ለዋናው መድረክ የሚወያዩ ሰዎች መለየት ብቻ ነው። ትግራይም እንደነገሩኝ ከሆነ ከ10 በላይ ስብሰባ አድርገዋል። ከብዙዎች ጋር ተወያይተዋል። ከ95% በላይ የኢትዮጵያ ሕዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ግን ለሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ የሚከለከል ግለሰብም ቡድንም የለም። አልፈልግም ካለ ግን የሚገደድ ደግሞ የለም። ለምሳሌ በአሁኑ ምርጫ 50 ሚሊዮን ኢትዮጵያዊ
ካርድ መስጠት የሚያስችል መብት ቢኖረው በህገ መንግስቱ 40 ብቻ ፈቅዶ 10ን ቢብል አስገድደን ምርጫ ምረጥ አንለውም። እባካችሁ ምረጡ፣ አስፈላጊ ነው፣ ጠቃሚ ነው እንላቸዋለን፣ አናስገድዳቸው። ውይይት ያስፈልጋል፣ እባካችሁ እንወያይ፣ ጠቃሚ ነው እንላለን፣ አናስገድድም። ማጆሪቲ ይወያያል፣ ህግን ተከትሎ የሚያሻሽለው ጉዳይ ካለ ያሻሽላል፣ ማይኖሪቲ በዛ ህግ ይገዛል ማለት ነው። እኔ ባለኝ ሪፖርት እስካሁን ባለው ውይይት በጣም ድግግሞሽ አለ። ኦሮሚያ ክልል የተነሳ አጀንዳ አማራ ክልል አለ፣ አማራ ክልል የተነሳ አጀንዳ ቤኒሻንጉል አለ። የህዝቡ ፍላጎት ይቀራረባል፣ አብዛኛው ጥያቄ ተቀራረበ ነው። ያን ግን በሰከነ መንገድ በበሰለ መንገድ ተወያይቶ ለልጆቻችን ጠንካራ ሀገረ መንግስት ለመፍጠር የሚያስችል መደላድል መስራት ከኛ የሚጠበቅ ይሆናል። ኮሚሽኑ አሁን ያለበት ደረጃ ከሞላ ጎደል አጀንዳ ለይቷል፣ ከሞላ ጎደል ተወያይ ለይቷል። ያንን ፋይል ዘግቶ ቀጣይ ስራ የሚሆነው የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ብዙዎቻችን አሳትፎ ለዚህ ምክር ቤት ለመንግስት የሚሆን ሪኮሜንዴሽን ማውጣት ነው። ይሄን በጋራ የምንከታተል ይሆናል። ሂደቱ ግን በጣም ጥሩ ይመስለኛል። ብዙ ትምህርትም ተገኝቶበታል። ለምሳሌ የኦሮሞ አርሶ አደር ከአማራ አርሶ አደር፣ ከሲዳማ አርሶ አደር፣ ከጋሞ አርሶ አደር የተለየ ፍላጎት እንደሌለው ይሄ ውይይት አረጋግጧል። ፍላጎታችን ከሞላ ጎደል አንድ ነው በሁሉም ጉዳይ። በአንዳንድ ጉዳዮችም ለማድመጥ የሌላውን ፍላጎት ለማስተናገድ ዝግጁ የሆነ ማህበረሰብም ታይቷል። አልፎ አልፎ ደግሞ ጫፍ ይወጣም አለ። ይሄን የምናርቅበት የምናስተካክልበት እንደሚሆን ተስፋ አደርጋለሁ። ትምህርት በሚመለከት በኦሮምኛ እህት ያነሳችው ጥያቄ እንቆሮ ግን ልጅ ትምህርት ቤት እንዳይደርጉ ነገንም ይገላል። ዛሬ ብቻ ሳይሆን ኢማጂን ልጆች ትምህርት ቤት እንዳይሄዱ የሚከለክል ነፃ አውጪ ታጋይ ያልተማረ ሰው ነገ ሰብስቦ ምን አይነት መንግስት እንደሚሆን አስቡት። አሁን ባለው ዓለም ውስጥ ይሄ በጣም በጣም አደገኛ ስብራት ነው። ይሄን መግራት ማስተካከል ያስፈልጋል። እዛው ላይ ያለ ድርድርን በሚመለከት ቅድም ተነስቶ የነበረው ጉዳይ ቅድም እንዳነሳሁት ከሁሉም በሰላማዊ መንገድ መነጋገር ላይ የሚፈልግ ሰው በራችን ክፍት ነው። ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦ የሚሆን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ፣ ቀጥ ተነስቶ አምባሻ፣ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው። ጤና በሚመለከት እንደተባለው የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር የተቀፈደደ አካባቢ ተብሎ ሊወሰድ ይችላል። ጂኦፖለቲክሱ እንዳንለያይ እዚህም እዛም አንድ አይነት ዘር፣ አንድ አይነት ቋንቋ፣ አንድ አይነት ባህል አለ። በሁሉም በጣም የተሳሰረ ነው። እንዳንጣመርና አብረን ደግሞ እንዳንሰራ ብዙዎቻችን ከብሔራዊ ጥቅማችን ይልቅ የለን ሌላ ቦታ ነው ያለነው። የሌላ ጉዳይ አስፈጻሚ ነን። ከፍተኛ ኢንተርቬንሽን ከፍተኛ ፉክክር ያለበት ከባቢ ስለሆነ እንደኛ በባህል በቋንቋ በእምነት በብዙ ሀብቶች የተሳሰረ ከባቢ የለም። ለምሳሌ ሰሞኑን አይታችሁ ከሆነ የጅቡቲው ፕሬዝዳንት አባታችን እስማኤል እና ሐሰን ሼክ ሶማሌ ክልል መጥተው ነበር። ከህዝቡ ጋር ይዘፍናሉ፣ ከህዝቡ ጋር ይነጋገራሉ። ዘሴም ባህል ዘሴም ቋንቋ መግባባት ነበራቸው። ወደ ትግራይም ቢኬድ ወደ ሱዳንም ቢኬድ ደቡብ ሱዳንም ቢኬድ ኬንያም ቢኬድ ይሄ ነገር አለ። ህዝብ በጣም የተወራረሰ ከባቢ ነው። የተፈጥሮ ሀብትም እንደዚሁ ነው። ይሄ ተጠቅሞ መልማት ይቻል ነበር። ነገር ግን የሁለቱ ውሃዎች ጉዳይ እኛንም እያተረማመሰ
በእኛ ጉዳይ የሚገቡ ኃይሎችም እያሰፋ በመሄዱ አንዱ ጎረቤት ለሌላው ጋሻ መሆን ሲገባው ጥይት አቀባባይ ሆኖ ቀረ። አንዱ ለአንዱ መከታ መሆን ሲገባው አንዱ ለአንዱ ችግር አስተላላፊ ሆነ። በዚህ ምክንያት ቀጠናው የራሱ ውስንነት አለበት። ይሄን ለመፍታት ከፍተኛ ጥረት እያደረግን ነው። እንደሚሰምር ተስፋ እናደርጋለን። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሴ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉት የሚቸገሩ ይመስለኛል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ፈጥሮ አይደለም ማለት ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። ይኸውላችሁ የተከበራችሁ ምክር ቤት አባላት፣ አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴ መልሱልኝ፣ መሬቴ መለስልኝ ወሰዱ። ለምን? ታረቅና።
በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንንም አያቁማትም። ይህም ማይሆን ዝም ብሎ ባዶ ፍላጎት ነው፣ ሮንግ ኢንቨስትመንት ነው። በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይሄ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። ህዳሴን ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንዳፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው። እንታገሳለን። ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱን። ልክ ቅድም ሰው ተወልዶ አድጎ አርጅቶ ሞቶ እንዳልኳችሁ ነው። አይሆንም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው።